ጤና ይስጥልኝ ተመልካቾቻችን፣ ብቃት ላይ ነው ያለነው። ብቃት ዩቲዩብ ወይም ብቃት ሚዲያ ላይ ነው ያለነው። ዛሬ የምንነጋገረው ስለ ሰውነት ነው። ስለ ሰውነት እናወራለን። በመጀመሪያ ደረጃ ሰው የምንለው ኮንሰፕት ምን እንደሆነ በደንብ መረዳት አለብን። ለምሳሌ ሰው በምን ይለካል? የሰውነት ሚዛን ምንድን ነው? አንዳንድ ሰው ሰውን በገንዘብ ሊለካ ይፈልጋል። በገንዘብ ሰው በገንዘብ ቢለካ ሚዛኑ ምን ያህል ይሆን? ስንት ገንዘብ ያወጣል ብለን እንነጋገርበታለን። በሁለተኛ ደረጃ ደግሞ ሰዎችን በትምህርት ይመዝናሉ። በትምህርት ወይንም በአስኳላው ማለት ነው። በትምህርት ይመዝናሉ። ሶስተኛ ደግሞ ሰው በምን ይመዘናል? በዚህ ዓለም በለመድ ነው በዝና ይመዘናል የሰው ልጅ። አራተኛው በምንድን ነው የምንመዝነው ካልን በተለያየ ምድር ላይ በተለያየ ዓለም ላይ በቆዳ ቀለም ይመዘናል የሰው ልጅ በቆዳ ቀለም። ሌላው በምን የሰው ልጅ ሊመዘን ወይም ደግሞ ሊለካ ይችላል ካልን በቁመናው፣ በመልኩ፣ በርዝመቱ ወይንም ደግሞ በውፍረት ወይ በአይን በለካ ነው። በአይን ይመዘናል። እንግዲህ እነዚህን ነጥቦች አንስተን ስለ ሰዎች በአጠቃላይ ክብር፣ ስለ ሰዎች ማንነት እንድንነጋገር ነው በዛሬው ፕሮግራማችን ያሰብነው። እንግዲህ ሰው በምንልበት ጊዜ እግዚአብሔር ሰዎችን ከተፈጠሩት ፍጥረታቶች ሁሉ የተሻሉ አድርጎ ከፈጠረ በኋላ በእግዚአብሔር ፊት ሰው ሁሉ እኩል ነው። ሲፈጠር ከአፈር ሲሞት ወደ አፈር ማለት ነው። ይህንን ሰውነት የሰው ልጆች በምን እንተነትናለን? በምን እንለያያለን ካልን በገንዘብ ሰዎችን እንከፋፍላለን። በገንዘብ ምን ብለን? ያለው ወይም ደግሞ የሌለው ለምሳሌ ምን ይባላል? ገንዘብ ካለ በሰማይ መንገድ አለ ብሎ እስከ ማለት የሰው ልጅ ገንዘብን ይህን ያህል ትኩረት ይሰጠዋል። በነገራችን ላይ ገንዘብ ስላለ በሰማይ መንገድ የለም። ገንዘብ ሳይሆን ሰውነት ካለ ነው በሰማይ መንገድ ያለው። ምክንያቱም ካልን ሰው ከሆንን በአእምሯችን፣ በመንፈሳችን፣ በህሊናችን፣ በአካላችን መጥቀን በአካል እንኳን ካለንበት ቦታ ሳንንቀሳቀስ ሰውነታችን ብቻ ወደ ሰማይ ሰማያት ሊያመጥቀን ወይም ደግሞ ወደ ሰማይ ሰማያት ሊወስደን ይችላል። በመሆኑም ገንዘብ ራሱ ምንድን ነው ብለን ልናስብ ይገባል ማለት ነው። በመጀመሪያ ደረጃ ገንዘብ ጤና ገንዘብ ሊሆን ይችላል። የሰው ልጅ አመሉ ገንዘብ ሊሆን ይችላል። የሰው ልጅ ትህትናው፣ ፍቅሩ ገንዘብ ሊሆን ይችላል። በመሆኑም ግን ይሄ ዓለም ሰውን የሚመዝንበት፣ ሰውን ከፍና ዝቅ የሚያደርግበት አንዱ ነገር ምንድን ነው ካልን ገንዘብ ነው። ስለዚህ ገንዘብ ሰዎችን ከፍና ዝቅ እንዲያደርግ አድርገን በአርቲፊሻል መንገድ ወይም ደግሞ በሰው ሰራሽ መንገድ ሰራን እንጂ ገንዘብ ሰዎችን ከፍ ወይም ዝቅ ሊያደርግ የሚችል ነገር እንዳልሆነ በደንብ ልንገነዘብ ይገባል። ምክንያቱም ገንዘብ እያለው ሌሎች ብዙ ነገሮች የሌሉት ሰዎች አሉ። ሌሎች ብዙ ነገሮች እያላቸው ደግሞ ይሄ እኛ ገንዘብ የምንለውን ወረቀት ደግሞ የሌላቸው አሉ። ስለዚህ እኛ በምንኖርበት ጊዜ ገንዘብን በልኩ በመጠኑ ተረድተን ገንዘብን ሳናሞካሽ ወደ ሰማይ ሳንሰቅል ወይንም ደግሞ አዋርደን ብር ምን ያደርጋል ገንዘብ ምን ያደርጋል ሳንል በሚገባ ሰውነታችንን በገንዘብ እንዳንለካ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው ሰዎች ብዙ ጊዜ የሚመዘኑበት ትምህርት ነው። ትምህርት ስንል ይህ ዓለም በጣም ቁንጽል ነገር ነው። ብዙ ጊዜ የሚረዳው የተማረ ነው ያልተማረ ብለን በምንለይበት ጊዜ እኛ ትምህርት የምንለው የአስኳላውን ብቻ ነው። ከማህበረሰቡ የምንማረውን፣ ከመንፈሳዊ ቦታ የምንማረውን፣
ከህይወት የምንማረውን እንደ ትምህርት ማንቆጥረው። ነገር ግን ትልቁ ትምህርት ህይወት ነው። ትልቁ ትምህርት ምንድነው ካልን በህይወታችን እየወጣና እየወረድን የምናገኘው ጥበብ ነው። ይህም የዩኒቨርሲቲ ዲግሪዎች፣ የዩኒቨርሲቲ ሰርቲፊኬቶች ሰዎችን መዝነው አንዱን ከባድ አንዱን ቀላል ሰዎችን ለክተው አንዱን አጭር አንዱን ረጅም ሊያደርጉ አይገባም ብለን እናስባለን። ሌላው ሶስተኛው እንግዲህ ሰዎች ሚዛን ላይ የሚቀመጡባቸው ነገሮች ሶስተኛው ምንድነው ካልን ይህ ዝና ነው። አብሮን የማይኖር አብሮን ስንሞት አብሮን የማይሞት ስንወድቅ አብሮን የማይወድቅ ዝና፣ በሰዎች ፊት ባለጥሩ ስም መሆን ወይንም ደግሞ ባለጥሩ ክብር አለን ብለን በዝና መከራችን እናያለን። ዝና ማግኘት ማለት ነው። ሌላው በቆዳ ቀለም አሁን እንደው ያልተገዛን ህዝቦች እኛ ኢትዮጵያን እንኳን ብንወስድ አንድ ጥቁርና አንድ ነጭ አብረን በምንመለከትበት ጊዜ በቆዳ ቀለም እንመዝናለን። ምን እንላለን? ይህ ነጭ የተማረ የተመራመረ ያወቀ በጣም ሀብታም ብለን እናስባለን። ቆዳው ብቻ ነጭ በመሆኑ ቆዳው ብቻ ወይ ቆዳዋ ብቻ ነጭ በመሆን ምን እንላለን? የሰለጠነ የተማረ የተራቀቀ ያወቀ እንላለን በቆዳ ቀለም። ነገር ግን የቆዳ ቀለም ሰዎችን ከሰዎች የሚነጥል ነገር መሆኑ እጅግም አስፈላጊ አይደለም። ምክንያቱም ነጭ ሆኖ የቆዳ ቀለሙ ነጭ ሆኖ የኔ ቢጤ ወይም ደግሞ ምንም የሌለውና የሚለምን አለ በአገሩ። የቆዳ ቀለሙ ነጭ ሆኖ ምንም ያልተማረ ፊደል ያልቆጠረ አለ በአገሩ። የቆዳ ቀለሙ ነጭ ሆኖ ቤሳ ቤስቲን ገንዘብ የሌለው አለ። ስለዚህ በቆዳ ቀለም እኛ ሰዎችን መዝነን አንዱን ከፍ አንዱን ዝቅ አንዱን ትንሽ አንዱን ትልቅ ልናደርግ አይገባም ማለት ነው። ሌላው ሚዛን አይናችን ነው። አይናችን ሰዎችን ይገመግማል። የተጫማውን ጫማ በማየት የለበሰውን ልብስ በማየት የሚነዳውን መኪና በማየት የሚኖርበትን ቤት በማየት ሰዎችን ከፍ ወይም ዝቅ አድርገን ሚዛን ላይ እናስቀምጣለን። በአይናችን ፊት የከበደ ወይንም ደግሞ ያነሰ ቦታ ለሰዎች እንሰጣለን። ነገር ግን እነዚህ ነገሮች ሰዎች እንዲጠቀሙበት ወይንም ደግሞ አንዳንዶቹን ሰዎች ከተወለዱ በኋላ ጥሮ ግሮ ያመጡት ሲሆን አንዳንዶቹ ደግሞ በተፈጥሮ ማንነት ሰዎች መቀየር የማይችሉት ከሰዎች ችሎታ ውጪ የሆነ ነገር እንደሆነ ልንገነዘብ ይገባል። እንግዲህ እኛ በአጠቃላይ ሰዎችን በምናስቀምጥበት ጊዜ እንዴት እናስቀምጣቸው፣ እንዴት እንመዝናቸው ሰዎችን ስንል በዓለማችን ላይ በጣም ሚዛን ላይ ሰዎችን ብናስቀምጥ እጅግ የተራቀቁ የማሰብ ብቃታቸው ከፍ ያለ አይኪዋቸው እስከ 160 እንግዲህ አይኪው ማለት ሰዎች የመረዳት የማሰላሰል ብቃታቸው ማለት ነው። እንደሚታወቀው ኢንቴሊጀንስ ኮኤፊሽንት ወይም አይኪው የምንለው ማለት ነው። ሰዎች የማሰብ የማሰላሰል ብቃታቸው ነው። ሌላው ከዚህ ጋር አያይዘን ሁል ጊዜ አንድን ሰው ሙሉ የሚያደርገው ኢኪው የሚባለው ነው ማለት ነው። ኢኪው ደግሞ ሰዎችን ሰው የሚያደርግ የሰዎች በስሜት ወይም ኢሞሽናል ኮኤፊሽንት የምንለው ሰዎች በስሜት የመብሰል ብቃታቸው ማለት ነው። እነዚህን ሁለቱን ደምሮ አንድ ላይ የያዘ ሰው ምናልባት የሰው ስምም ቢሆን ምን ልንለው እንችላለን? ሙሉ ሰው ልንለው እንችላለን። ሙሉ ሰው የሚባል ሰው ስም ያለው ሰው የታደለ ነው። እንግዲህ ሙሉ ሰው የምንለው ሰዎች የማሰብ የማስላት የማሰላሰል ብቃታቸው አይኪው ሲሆን ወይንም ደግሞ ኢንቴሊጀንስ ኮኤፊሽንት ሲሆን የስሜትን የመግራት ስሜትን የማስተዳደር ስሜትን የማወቅ የሰዎች ባህሪ ደግሞ ኢሞሽናል ኮኤፊሽንት ወይም ደግሞ ኢኪው ብለን የምንጠራው ነው። አንድ ሰው እነዚህን ሁለቱን በሚገባ ከተረዳና ካወቀ እዚህ ውስጥ ምን ይኖራል? የማወቅ ኃይል የማወቅ ወይም
የማወቅ ኃይል ይኖራል እዚህ ውስጥ የመረዳት የማወቅ ኃይልን አይኪው ውስጥ እናገኛለን። ምን ማለት ነው? እግዚአብሔር በሰጠን ጭንቅላት በአግባቡ የመጠቀም የአእምሮን ኃይል የመጠቀም የአእምሮን ኃይል ስራ ላይ የማዋል የማሰብ የማሰላሰል የማስላት አይኪዋችንን ይገልጣል ማለት ነው። የመራቀቅ በሐሳብ የመራቀቅ እዚህ ጋር የማወቅ ኃይላችን ይህንን ዕውቀት ከማስተዳደር ኃይል ጋር ይሄ ምን ይሆናል? ስሜትን የመግዛት ኃይል ስሜትን የመግዛት ኃይል ነው። ሰዎች ካወቁ በኋላ የብዙ ሰዎች ቅድም እንደጠቀስነው ዕውቀታቸው ምን ያደርጋቸዋል? ስሜታቸውን ስስ ያደርጋል። ገንዘባቸው ስሜታቸውን ስስ ያደርጋል። ስልጣናቸው፣ ዝናቸው ሰዎችን ምን ያደርጋል? ስሜታቸው እንዲሳሳ፣ በቀላሉ እንዲያንባርቁ፣ በቀላሉ እንዲፈነዱ፣ በቀላሉ እንዲጮሁ ያደርጋል። እንግዲህ በጣም ትልቅ ሰው የሚባለው የሰውነት መገለጫ ይህንን ያወቅነውን ዕውቀት በስሜት ገንፍለን በስሜት ደፍርሰን የሌላውንም ህይወት አደፍርሰን የራሳችንን ህይወት እንዳናደፈርስ በስሜት የምናስተዳድርበት ወይም ደግሞ ሰክነን የምናሰክንበት ደረጃ እንደርሳለን። እንግዲህ ሰው ስንል እዚህ ዕውቀቱ ውስጥ ምን አይነት ዕውቀት አለ? አካላዊ ዕውቀት አለ። አካላዊ ምን ማለት ነው? ይሄ የገዛ አካልን የማወቅ የራሳችንን አካል የመረዳት የተሰጠንን አካል የመገንዘብ አካላዊ ዕውቀት። አካሌ ምን ይፈልጋል፣ ምን አይፈልግም፣ አካሌ ምን ይሸከማል፣ ምን አይሸከምም፣ ለአካሌ ምን ያስፈልገዋል፣ ምን አያስፈልገውም የምንለውን ብቃት ያስፈልጋል ማለት ነው። አካላዊ ብቃት ወይም ደግሞ የአካልን ማወቅ አካላችንን የማወቅ የመገንዘብ ዕውቀት ያስፈልገናል ማለት ነው በዚህ በማሰላሰል ውስጥ። ሌላው አእምሮአችን እንዴት ነው የሚሰራው? ጭንቅላታችን እንዴት ነው ስራውን የሚከውነው? ጭንቅላታችን እንዴት ነው ነገሮችን የሚረዳው የሚገነዘበው? የጭንቅላታችን ስሪት ምን ይመስላል ብለን ጭንቅላታችንን የምንረዳበት ልክ አካላችን እንደተገነዘብነው ጭንቅላታችን ደግሞ የምንገነዘብበት ጭንቅላታችን ደግሞ የምናውቅበት ብልሃት ነው ማለት ነው። ይሄ በሶስተኛ ደረጃ እኛ መንፈስ ደግሞ አለ። መንፈስ ወይም ነፍስ ይቆራኘናል። እኛ ነፍስ በውስጣችን ይቺ ነፍስ የምትባሏ እነዚህ ሁለቱን በተለይ አካልን ሃርድዌር ብንለው ሃርድዌር ብለን ብንጠቅሰው ይችኛዋ ነፍስ ወይም መንፈስ የምንለው እንደ ሶፍትዌር እንወስደዋለን ማለት ነው። እነዚህ አንድ ስልካችን ወይም ኮምፒውተራችን ሶፍትዌር እና ሃርድዌሩ ተናቦ ተቀናይቶ ስራ እንደሚሰራ ሁሉ የኛም አካል ደግሞ የዚህ የሶፍትዌር የአካላችንና የነፍሳችን ቅንጅት ነው ማለት ነው። እነዚህ ሁለቱ ሲቀናጁ እኛን ምን ያደርጉናል? የምናውቅ ፍጥረት ወይም ደግሞ አንድን ነገር ማወቅ የምንችል መገንዘብ የምንችል ፍጥረት ያደርገናል። እነዚህ በአጠቃላይ ምንድናቸው? የማወቅ ኃይል ወይም ደግሞ የማወቅ ጉልበት፣ አእምሯችን እንድናውቅ፣ አካላችን እንድናውቅ፣ መንፈሳችን እንድናውቅ። ከዛ እነዚህ ሶስቱን በቅኝት ደረጃ አቀናይተን በምናውቅበት ጊዜ አንድ ሰው ትልቅ አይኪው አለው ወይንም ደግሞ ኢሞሽናል ኢንቴሊጀንስ ኩዌሽንቱ ወይም የእውቀት የማሰላሰል ጥበቡ ከፍተኛ ነው እንላለን። አንድ መደበኛ ሰው በነገራችን ላይ አንድ መደበኛ ኖርማል የምንለው ሰው ይሄን በቀላሉ የአይኪው በተለምዶ እንትና ትልቅ አይኪው አለው እንትና ትልቅ አይኪው አላት፣ አይኪው እኮ ትልቅ ነው ታሌንትድ እኮ ነው የምንላቸው ሰዎች ምንድን ነው ያንን የሚያሰኛቸው ካልን፣ አንደኛ በቀላሉ አይኪውን የምትረዱበት መንገድ ምንድን ነው? አንድ ሰው እድሜው ስንት ነው? አሁን እኔ ለምሳሌ እድሜ ስንት ነው? እድሜ እንበልና የኔ 50 ዓመት እድሜ ቢኖረኝ አሁን እድሜ 50 ቢሆን ምን ብላችሁ ትመዝኑኛላችሁ ማለት ነው?
የስንት ዓመት ሰው እሳቤ አለው ይህ ሰው እኔ አሁን 50 ዓመቴ ነው። ስለዚህ የማስበው አንድ ጤነኛ የሆነ ኖርማል የሆነ የ50 ዓመት ሰው እንደሚያስበው ከሆነ የኔ አይኪው 100 ነው ማለት ነው። የኔ አይኪው ስንት ይሆናል? 100። ለምንድነው 50 ሲካፈል ለ50 ሲባዛ በ100 ሲሆን የኔ አይኪው 100 ይሆናል ማለት ነው። እቺን ነገር በደንብ ተረዷት። ለምን አይኪዋችሁን ልታውቁ የምትችሉበት ቀላሉ ዘዴ ይሄ ነው። የ50 ዓመት ሰው በጣም ቢወርድ ቢያንስ የስንት ዓመት ያህል ማሰብ አለበት? የ50 ዓመት እድሜ ያለው ሰው በጣም ቢያንስ የ50 ዓመት እድሜ ያህል ሰው ማሰብ አለበት ማለት ነው። ለ50 አካፍለን በ100 ብናባዛ ምን ይሆናል? 50 በ50 እዚህ ብሉ አውት እናደርጋለን። 100 ነው የዛ ሰው አይኪው መደበኛው። ስለዚህ ከእድሜያቸው በታች የሚያስቡ ሰዎች አይኪዋቸው ትንሽ ከ100 በታች ነች ማለት ነው። ከእድሜያቸው እኩል የሚያስቡ ሰዎች አይኪዋቸው 100 ነው። ከእድሜያቸው በላይ እነ ሞዛርትን ብንወስድ እነ አልበርት አንስታይን እነዚህ የዓለም ጂኒየስ የሚባሉ ሰዎችን ብናሰላ እነሱ ለምሳሌ ሞዛርት እስከ 160 ነው አይኪው ይባላል። ምን ማለት ነው? እድሜው 50 ሆኖ የ80 ዓመትና ከዛ በላይ እድሜ ያለው ሰው ያህል ያስባል ማለት ነው ይህ ሰው። ስለዚህ ሰውነት በመጀመሪያ ደረጃ እንደዚህ በማሰላሰል ብቃት አይኪዋችንና ኢኪዋችን በማወቅና በመገንዘብ በሱ ብቃት ሰውነት ይለካል። ይሄ ኢኪው ስንል ምን ያህል አንድ ሰው ስሜታዊ ነው የሚገለጸው። በእርግጥ ይሄ ኢኪው የተለያዩ መለኪያዎች አሉ፣ ሶፍትዌር መለኪያዎች አሉ። ረጅም ጥያቄዎችን በመጠየቅ አንድ ሰው በስሜት በስሏል ወይስ አልበሰለም የሚለውን ትርጉም በቀላሉ ማየትና መረዳት ይቻላል፣ መገንዘብ ይቻላል። በመተግበሪያዎችም ይሄን መገንዘብ ይቻላል። ነገር ግን ሰው ስንል ለምሳሌ ሞዛርትን ወሰድን። አሁን ሞዛርትን እዚህ ጋር ብንወስድ አይኪው 160 ታዋቂው የሙዚቃ ቀማሪ ሞዛርት አይኪው ስንት ነው? 160 ነው ብለናል። እንግዲህ አልበርት አንስታይንንም ብትወስዱት ወደዚሁ አካባቢ ነው። አይኪው ትልቅ ነው፣ ከ100 በላይ ነው። ነገር ግን በዓለም ላይ ምንም አታስብም የምንላት አንዲት ፍጥረት እንደው እንበልና እነዚህ በጣም ያስባሉ፣ ያሰላስላሉ፣ የረቀቁ ናቸው ካልን ምናልባት ከፍጥረት ምድር ላይ ከተፈጠሩት ከሰው ባሻገር ሰዎችን አልፈን አታስብም ብለን የማያስቡ ሰዎችን የምንሰድብበት ፍጥረት ብትኖር ማነች? ዳንኪ ወይም ደግሞ አህያ ነች። ኦኬ። ስለዚህ አሁን ከፍጥረት አንጻር ብንገመግም በዓለም ላይ ትልቁ የሰው ልጅ አይኪው 160 ሲሆን የአህያ ምናልባት ስለማታስብ ስለማታሰላስል በቁጥር ደረጃ ለክተን የመደበኛ ሰው ስንት ነው ቅድም ብለናል? 100 ነው ብለናል። የመደበኛ ሰው የማሰላሰል ብቃቱ ለምሳሌ 50 ዓመት ሆኖት 50 ዓመት ያህል እድሜ ያለውን ሰው በትክክል የሚያስብ ሰው አይኪው 100 ነው ብለናል። ከእድሜያቸው በላይ መጥቀው ረቆ የሚያስቡ ሰዎች ደግሞ እስከ 160 አይኪው ይኖራቸዋል ብለናል። ይቺ ፍጥረት እንግዲህ ምንድነች? ከዚህ ከእድሜያቸው በታች የሚያስቡ ሰዎች አይኪዋቸው 90 ሊሆን ይችላል። በጣም ይሄ አሁን አይኪው 90 የሆነ ሰው ከእድሜው 10 ዓመት በታች ያስባል ማለት ነው። ለምሳሌ 30 ዓመት ሆኖት ይሄ ሰው እንደ 20 ዓመት ነው የሚያስበው ማለት ነው። እዚህ ጋር ደግሞ 80 ብንል፣ እዚህ አይኪው 50 ብንል፣ አይኪው 50 የሆነ ሰው ምን ማለት ነው? የ50 ዓመት ሰው ሆኖ የ25 አይነት የህፃን አይነት ሆኖ ነው የሚያስበው ማለት ነው። ስለዚህ አሁን
ተመልካቾቻችን እያንዳንዳችሁ ቁጭ በሉና አስሉት ማለት ነው። የእናንተን አይኪው ማወቅ ትችላላችሁ። ሰውንም በመጠየቅ ሰዎች ከእድሜያችሁ በላይ አንዳንድ ሰው እኮ እንዲህ ይባላል። አንዳንድ ልጅ የልጅ አዋቂ ሲባል ምን ማለት ነው? እድሜው በጣም ትንሽ ሆኖ እንበልና 20 ሆኖ እንደ 40 ዓመት ያስባል ማለት ነው። ስለዚህ እንዲህ አይነት ልጆች አይኪዋቸው እስከ 200 ከነዚህ እንኳን ያልተናነሰ አይኪው ነው ያላቸው ማለት ነው። እድሜው 20 ሆኖ ከ40 ዓመት ሰዎች ጋር የሚውሉ ልጆች አሉ። የበሰሉ የልጅ አዋቂ የሚባሉ እነዚህ ልጆች ምንድናቸው? ከፍተኛ የሆነ የማሰላሰል፣ የማገናዘብ፣ የመመራመር፣ የማርቀቅ ብቃት አላቸው ማለት ነው። እንግዲህ ተመልካቾቻችን መደበኛ እድሜ የእድሜውን ያህል የሆነ ሰው አይኪው 100 ነው ካልን ከእድሜያችሁ በላይ 5 ዓመት የምታስቡ ከሆነ እንደዚሁ አይኪዋችሁ እየጨመረ ወደዚህ ከ100 ከፍ እያለ ከመደበኛው ከኖርማል ሰው ከፍ እያላችሁ ትሄዳላችሁ ማለት ነው። ነገር ግን የእድሜያችንን ያህል አልበስል ብለን እድሜያችን ሲጨምር የኛ አስተሳሰብ እየወረደ የሚሄድ ከሆነ ምንድነን ማለት ነው? አይኪዋችን ወርዶ የአይይቷን ያህል ጥግ ድረስ ሊሄድ ይችላል። ስለዚህ ራሳችን ልንገመግም ይገባል። ምን ብለን የኔ አይኪው ወይም የኔ ኢንቴሊጀንስ ኮሸንቴ ስንት ነው ብለን ስሌቶችን መስራት እንችላለን። ሰዎችን ዝም ብላችሁ 1 5 6 ሰዎችን ጠይቋቸው። የአካላዊ እድሜ ሳይሆን እድሜ የተለያየ ነው። አካላዊ እድሜ አለ፣ መንፈሳዊ እድሜ አለ፣ አእምሮአዊ እድሜ አለ። ብዙ ሰው አካላዊ እድሜው አርጅቶ አእምሮአዊ እድሜ ወጣት የሆነ አለ። አንዳንዱ ደግሞ አካላዊ እድሜ ወጣት ሆኖ አእምሮአዊ እድሜው ያረጀበት አለ። እነዚህን ነገሮች በማስላትና በማስተላሰል እኔ ምን አይነት ሰው ነኝ? የእድሜን ያህል ነኝ ወይስ ከእድሜ ያነስኩ ነኝ? በትክክል የእድሜን ቢያንስ እንግዲህ ሰው ሆነን ወደዚች ምድር ከመጣን ቢያንስ የእድሜያችንን ያህል ልናስብ፣ የእድሜያችንን ያህል ልናሰላስል ይገባል። በጣም ያሳዝናል። እንግዲህ ጥናቶች የሚሉት በአብዛኛው አፍሪካውያኖች ከእድሜያችን በታች እንደምናሰላስል፣ ብዙዎቻችን ከእድሜያችን በታች የማገናዘብ አቅም እንዳለን ጥናትም አጠናን ብሎ ብዙዎቹ እያወጡ ይገኛሉ። እኛ እንግዲህ እንጠይቃለን፣ እውነት ከእድሜያችን በታች ነን ወይስ ከእድሜያችን በላይ ነው የምናስበው ብለን እንጠይቃለን። እኔን ብትጠይቁኝ አፍሪካውያን አንዳንድ ጊዜ እንዲህ እንላለን፣ ጥናቱ የነሱ ነው፣ ውሸት ነው፣ እኛን ለማዋረድ ነው፣ እኛን ለመስደብ ነው ብለን ብዙዎቻችን አገራችንን አፍሪካችንን ለመታደግ የምንከራከር ሰዎች አሉ። እኔ ግን እመክራችኋለሁ፣ አትከራከሩ። መከራከር ሳይሆን ሰርቶ ማሳየት፣ አድርጎ ማሳየት ሰውነትን ገልጦ ነው እንጂ እነሱ እንደሚሉት ስንፍናችን በልቶን ውጦን ሰነፎች ሆነን ስራ ሳንሰራ ይህን የመሰለ የተባረከ አገር እያለን በዚህ አገር ውስጥ ቦክስ እየገጠምን እየተነካከስን ስራ ትተን በጉልበት እየተቀማማን እውነት ከእድሜያችንን በላይ አሰብን ማለት ፌር አይደለም፣ ደግም አይደለም፣ የጤናም አይደለም። ይሄ ራሱ ምንን ያሳያል? ከእድሜያችን በታች እንደምናስብ ያሳያል። ምክንያቱም ሰው ከእድሜው በላይ እንደሚያስብ እንደሚያሰላስል መገለጫው ምንድን ነው ካልን በየቀኑ እየሰራ የሚውለው፣ በየቀኑ እያደረገ የሚውለው፣ በየቀኑ ለራሱ ለቤተሰቡ ለማህበረሰቡ እያበረከተ የሚውለው ነገር ያንን ሰው ከእድሜ በላይ ማሰብ አለማሰቡን ያረጋግጥልናል። ሌላው ቀርቶ በመንገዶቻችን ላይ በምንወጣበት ጊዜ መንገድ ላይ የሚያሽከረክሩ ሰዎች ምን አይነት ናቸው ብለን ካየን በአብዛኞቻቸው ከእድሜያቸው በታች እንደሆኑ በትክክል የምናይበት የምንገነዘብበት አለ። እንግዲህ ሙሉ ሰው የሚባለው ወይም የተጣራ ሰው የሚባለው የማሰላሰል ብቃቱን ስሜቱን ከማስተዳደር ብቃት ጋር አስተባብሮ በትክክል የሚጠበቅበትን ነገር እየከወነ የሚኖር ነው። በሚቀጥለው ቪዲዮ ምናልባትም ጠለቅ አድርገን የኢኪው የስሜት ብስለትና የስሌት ብስለት የስሜትና የስሌት ብስለት የሚለውን ይዘንላችሁ ቆንጆ አድርገን እንቀርባለን። እስከዛው እናመሰግናለን።